በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው አይለየን። በሚኖረን ውስን ደቂቃና ሰዓቶች ውስጥ እግዚአብሔር ቢፈቅድና ቢወድ መዋዕለ ጾሙን ምክንያት በማድረግ ስለ ጾም የምንማማር ይሆናል። ለዚህም ለትምህርታችን የመግቢያ ርዕስ ደግሞ የሚሆነን በብሉይ ኪዳን መጽሐፍ ክፍል አንዱ የሆነው በትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 ላይ ያለው ቃል እንደዚህ ይለናል። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ በሚል ርዕስ ላይ ተነስተን የምንማማር ይሆናል። እግዚአብሔር መንፈስ ቅዱስ ለእኔ ለባሪያው ተናጋሪ አንደበትን ሰጥቶ ለእናንተ ደግሞ እዝነ ልቦናችሁን ከፍቶ ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድትሰሙ የአምላካችን የልዑል እግዚአብሔር ቅዱስ ፍቃድ ይሁንልን። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ወደ እግዚአብሔር ከምንመለስበት ነገር አንዱ ጾም እንደሆነ ቅዱሱ መጽሐፍ የሚያሳየን ይሆናል ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን ከሰራችልን ሕግጋትና ስርዓቶች መካከል አንዱ ጾም ነው። ጾም ምንድን ነው ስንል ጾም በመጀመሪያ ስንመለከተው ከምግብ መከልከልን የሚገልጥና የሚያሳይ ሲሆን መከልከል ለተወሰኑ ደቂቃዎችና ለተወሰኑ ሰዓቶች ያህል መተው ማለት ነው። ስለዚህ ከምግብ የምንከለከልበት ለተወሰኑ ሰዓታቶች ያህል የምንርቅበት ነው ጾም ማለት። ሌላኛው ትርጉሙ ደግሞ ሙሉ ለሙሉ እስከ ሕይወታችን ፍጻሜ ድረስ ከኃጢአት መከልከል እንደሆነ ደግሞ በወርቁ የምናየው ይሆናል ማለት ነው። ስለዚህ በዚህ በፍትሐ ነገሥት አንቀጽ 15 ላይ በሰፊው የሚናገረን ነገር አለ። የጾምን ሕግ ለሠራው ጌታ እየታዘዙ ለተወሰኑ ሰዓት ለተወሰኑ ቀናት ከምግብ መከልከል ነው ይለናል። ጾም ማለት ከምግብ መከልከል ለተወሰኑ ሰዓታቶች ያህል ከምግብ ተከልክለን አምላካችን እግዚአብሔርን በጸሎት የምንማጸንበት ወደ አምላካችን ወደ እግዚአብሔር በዋይታ በጩኸት ወደ እርሱ ፊቱን የምንፈልግበት እንደሆነ ቅዱሳት መጻሕፍት ይነግሩናል ማለት ነው። ስለዚህ ጾም ለእግዚአብሔር ያለንን ታዛዥነት የምናሳይበት፣ ተገዥነት የምናሳይበት። ልብ በሉ የእግዚአብሔር ቤተሰቦች፣ ለአምላካችን ያለንን ተገዥነት ለአምላካችን ያለንን ፍቅሩን የምንገልጥበት እንደሆነ የምናይበት ይሆናል ማለት ነው። ስለዚህ ይህ ጾም በእንደዚህ አይነት ሁኔታዎች የሚገለጽ ይሆናል። ስለዚህ ይህንን አብይ ጾም ደግሞ ስንጾመው ልብ በሉ የእግዚአብሔር ቤተሰቦች፣ እንግዲህ ከምግብ መከልከል ብቻ አይደለም፣ አካላችንን ሰውነታችንን ጥሉላት ከሆኑ ምግቦች ከወተት ከቅቤ ከስጋ ተዋጽኦች ሁሉ እንደምንከለከል ሁሉ እንደዚሁ ሰውነታችንን የላመ የጣመ ምግብ እንደምንከለክለው ሁሉ በዛው ደግሞ እንደገና ሙሉ የሰውነት ሕዋሳቶቻችንና ስሜቶቻችንን የምንገዛበትና የምንከለክልበትም እንደሆነ ልናስተውል ያስፈልገናል ማለት ነው። ስለዚህ ይህን ስንል አይኖቻችን ሊጾሙ ያስፈልጋል። አይኖቻችን ክፉ ነገር ከማየት የምናቀብበት፣ እንደውም አይኖቻችን መልካሙን ዜናና መልካሙን የምስራቹን ብቻ እንዲያዩ የምናደርግበት፣ አይኖቻችን ሁልጊዜም የእግዚአብሔርን መልካሙን ስራ የሚናገሩትን እንዲመለከቱ አይኖቻችንን ልናደርግ ያስፈልገናል ማለት ነው። ስለዚህ ጆሮአችንም ደግሞ ክፉ ነገር ከመስማት ከሐሜት ከእንደዚህ አይነት ነገሮች ጆሮአችንን የምናቅብበት። ልብ በሉ የእግዚአብሔር ቤተሰቦች፣ እያንዳንዱ ነገር ወደ ውስጣችን የሚገባው በስሜት ሕዋሳቶቻችን ስለሆነ እነዛን ስሜት ሕዋሳቶቻችን የበጎ ነገር መግቢያዎች አድርገን እንደዚሁ ስንጠቀምባቸው አይምሯችን የተረጋጋና የማይረበሽ እንዲሆን ስለምናደርገው ማለት ነው። ስለዚህም አይኖቻችን መልካም ነገሮችን እንዲያዩ ማድረግ አለብን። እንደዚሁ ደግሞ ጆሮቻችን መልካም ነገርን እንዲሰሙ ማድረግ አለብን። ሌላኛው ደግሞ ልብ በሉ የእግዚአብሔር ቤተሰቦች፣ አፎቻችንም ሊጾሙ ያስፈልጋሉ። ከጥሉላት ምግብ የተከለከለ አንደበት ልብ በሉ የእግዚአብሔርን በአርአያ ሥላሴ የተፈጠረውን ሰው የሚያስቀይም ከሆነ ጾሙ ይፈርሳል። ስለዚህ አንደበቶቻችን ሌሎችን እንዳይወጉ ሌሎችን እንዳይሰብሩ ልንጠነቀቅ ያስፈልጋል። ምላስ የሰው ልጅ ይሰብራል። ክፉ ቃል ከአንደበታችን የሚወጣ ከሆነ ይሰብራል።
ስለዚህ ከአንደበታችን የሚወጣው ቃል ክፉ ከሆነ ሰዎችን ያደቃል፣ ሰዎችን ይሰብራል፣ ሰዎችን አንገት ያስደፋል። ስለዚህ እግዚአብሔር የሰጠን አንደበት ሰዎችን ቀና ልናደርግበት እንደሆነ አስበን አንደበቶቻችን ሁሌም ቢሆን በዚህ በጾሙ ብቻ አይደለም፣ ይበልጥ በአጽዋማቱ ሊነገር ይችላል። ነገር ግን የእግዚአብሔር ቤተሰቦች ወደድንም ጠላንም በሕይወት እስካለን ድረስ ስንኖር አንደበቶቻችን መልካም ነገርን የሚናገሩ የምስራቹን ወንጌል የሚናገሩ ሰዎችን የሚያጽናኑ ሰዎችን የሚያረጋጉ ሊሆኑ ያስፈልገናል ማለት ነው። ስለዚህ ልብ በሉ፣ ከምግብ የተከለከለ አንደበት ለሰዎች ደግሞ መልካምን ነገር የሚናገርና መንፈሳቸውን የሚያነቃቃ እንዲሆን ልናደርገው ያስፈልገናል ማለት ነው። ስለዚህ ክፉ ነገር ከመናገር ከአንደበታችን የስድብ ቃል እንዳይወጣ፣ ክፋት እንዳይወጣ፣ ሐሜት እንዳይወጣ፣ ሽሙጦች እንዳይወጡ እነዚህ ነገሮችን ልንጠነቀቅላቸው ያስፈልገናል ማለት ነው። እንደገና ደግሞ ይለናል የእግዚአብሔር ቤተሰቦች ቅዱስ መጽሐፉ ሲያስተምረን ሕዋሳቶቻችን ይጹሙ ሲል እጆቻችንም ሊጾሙ ያስፈልጋል። ከመስረቅ ክፉ ነገር ከማድረግ የሰውን ከመደብደብ ሰውን ከማሳዘን እጆቻችን ሊታቀቡ ያስፈልገናል ማለት ነው። ያ እግዚአብሔር አምላክ በአርአያውና በአምሳሉ የፈጠረው እጆቻችን ልንመጸውትባቸው እንጂ የሚያስፈልጉት የወደቁትን ቀና አድርገን ደግፈን ልናቆምባቸው እንጂ የሰውን አካል ልንጎዳበት አይደለም የተሰጠን። ስለዚህ በዚህ መዋዕለ ጾም እጆቻችን ጭምር መልካም ነገር እንዲያደርጉ ልናደርጋቸው ያስፈልገናል። ሌላኛው እግዚአብሔር ቤተሰቦች እግሮቻችንም ጭምር ቢሆኑ ወደ ተቀደሰው ቦታ ወደ ጽዮን ወደ ቅድስት ቤተክርስቲያን ሊያመሩ ነው የሚያስፈልጉት። በዛች በደብረ ጽዮን ሰማያዊት በሆነችው በኢየሩሳሌም ምሳሌና በአምሳል በምድር ላይ በተዘረገችው በቤተ መቅደስ በዛ ስብሐተ እግዚአብሔር በሚነገርባት ሰዓታቱ በሚቆምባት ቅዳሴው በሚቀደስባት ካህናቱ እግዚአብሔርን በሚያመሰግኑባት ወደዛ ቤተ መቅደስ እግሮቻችን ሊሄዱ ያስፈልጋል እንጂ እግሮቻችን ወደ ዳንኪራ ቤት፣ ወደ ጭፈራው፣ ወደ መጠጥ ቤቱ ሊሄዱ አያስፈልግም። መጥፎ ነገር ወዳለበት ሊያመሩ አያስፈልግም። እግሮቻችን ወደ ተጎዱት ጧሪ አልባ ወደ ሆኑት ወደ ተቸገሩት ወደነዛ ወደ ደሳሳ ጎጆች እየሄዱ ሰዎችን የሚያጽናኑና የሚደግፉ ልናደርጋቸው ያስፈልጋል። እንዲህ ሲሆን ጾማችን ሙሉ ይሆናል ማለት ነው። እነዚህ ነገሮች ሳናደርግ ግን እንደው ሰውነታችንን ከጥሉላት ምግቦች ብቻ ምንከለክለው ከሆነ ይሄ ሙሉ ለሙሉ ጾም ልንለው አንችልም። ስለዚህም እግዚአብሔር በፍጹም ልባችን የምንፈልገው በጾም ነው። ልብ በሉ፣ እግዚአብሔርን በፍጹም ልባችን ስንፈልገው አንዱ የምንፈልግበት መንገድ ያ ጾም እንደሆነ ልናስተውለው ያስፈልገናል ማለት ነው። ለዚህም ነው በዚሁ በትንቢተ ኢዩኤል ምዕራፍ 1 ከቁጥር 14 ላይ እንደዚህ ይለናል። እግዚአብሔር ቤተሰቦች የሚያስቀምጥልን ነገር አለ። ስለዚህም እግዚአብሔር አምላክ እንዳለን ጾሙን ቀድሱ እንዳለን በዚህ በትንቢተ ኢዩኤል ምዕራፍ 1 ከቁጥር 14 ላይ በእንደዚህ አይነት መንገድ ሲሆን ጾሙ የተቀደሰ ይሆናል፣ ጾሙ መልካም ይሆናል፣ ጾሙ እግዚአብሔር አምላክ የሚወደው ይሆናል ማለት ነው። ስለዚህ ጾም እግዚአብሔርን የምናይበት እንደሆነ ልናስተውል ያስፈልገናል። ጾም እግዚአብሔርን የምናይበት ነው። ልብ በሉ እግዚአብሔር ቤተሰቦች፣ ከእግዚአብሔር ጋር የምንገናኝበት ነው። ለዚህም እኮ ነው በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 37 ላይ በጾምና በጸሎት ሌሊትና ቀን እያገለገለች ከመቅደስ አትለይም ነበር ብሎ ስለ ነቢይት ሐና ይነግረን ነበር ማለት ነው። ልብ በሉ በጾምና በጸሎት በሌሊትና በቀን ያኔ በጾም በጸሎት ስንተጋ እግዚአብሔርን ፊቱን እናየዋለን። እግዚአብሔርን ማየት የሚፈልግ ሰው ሳለ የእግዚአብሔር ቤተሰቦች ትልቁ ምስጢር ያለው እዚህ ውስጥ ነው። በጾም ውስጥ ራስን አቅቦ ራስን ከልክሎ ከኃጢአት ተከልክለን ከምግብ ተከልክለን ያኔ እግዚአብሔርን ስንጠራውና ስንጮ እሱ ደግሞ ወደኛ የሚገለጥ እንደሆነ እናየዋለን ማለት ነው። ጾም ማለት ልብ በሉ የእግዚአብሔር ቤተሰቦች፣ ጾም የጽድቅ የጦር ዕቃ ነው። የምናሸንፍበት ነው። በሕይወታችን የመጡትን ከባባድ ነገሮች ማሸነፍ የምንፈልግ ከሆነ በጾም በጸሎት ስንወሰን ከምግብ ተከልክለን ራሳችንን ገዝተን ወደ አምላካችን ወደ ልዑል እግዚአብሔር ስንጮ ያኔ እግዚአብሔር አምላክ ፊቱን እናገኘዋለን። ስለዚህ በቤተ ክርስቲያናችን ቅድስት ቤተ ክርስቲያናችን ስርዓት እንደሰራችልን የአዋጅ አጽዋማት አሉ። በአንድነት ሆነን የምንጾመው እንደዚሁም ደግሞ ከዛ ውጪ በሕይወታችን የመጡ አስቸጋሪ ነገሮች ሲኖሩ
ያንን እግዚአብሔር ምሕረቱን ቸርነቱን እንዲልክልን ደግሞ እንደገና በራሳችን የምናስቀምጣቸው የፈቃድ ጾሞች ይኖራሉ ማለት ነው። የፈቃድ ጾም ሲኖር ልብ ማለት ያለብን ነገር ቢኖር ያ የፈቃድ ጾም ስንጾም ደግሞ ፊታችንን ተቀብተን ፊታችንን መልካም ነገር እያሳየን በፊታችን ሰዎች ጾመኛ እንደሆነን እንዳይገምቱ አድርገን ቤታችንን ዘግተን ራሳችንን ደብቀን በድብቅ ሆነን አምላካችንን እግዚአብሔርን የምንፈልግበት ይሆናል ማለት ነው። የአዋጅ ጾም ደግሞ ሲሆን ሁላችንም በአንድነት በምህላ በጸሎት በቅድስት ቤተክርስቲያን ሳንጠፋ የእግዚአብሔርን ፊት የምንፈልግበት ይሆናል ማለት ነው። ያ ጸሎታችን በሕይወታችን ያመጣው የተቸገርነውን ነገር በሕይወታችን ፈተና የሆነብንን ነገር የምናሸንፍበት ይሆናል ማለት ነው። ለዚህም ነው ብርሃናት ዓለም ቅዱስ ጳውሎስ በመትጋትና በመጾም ይለናል። በመትጋትና በመጾም በንጽህናና በእውቀት በምክርና በመታገስ በቸርነትና በመንፈስ ቅዱስ አድሎ በሌለበት ፍቅር በእውነት ቃል በእግዚአብሔር ኃይል ለቀኝና ለግራ የሚሆን የጽድቅ የጦር ዕቃ ብሎ አስቀምጦታል። ስለዚህ የጽድቅ የሚሆን የጦር ዕቃ ማሸነፊያችን ጾም ነው። ልብ በሉ፣ በጾም ነው የምናሸንፈው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአቱን እንዴት ድል መንሳት እንዳለብን ሲመክረን ሲያስተምረን ሲያሳየን በዚህ በመጽሐፍ ቅዱስ ውስጥ እንደምናየው በእደ ዮሐንስ ከተጠመቀ በኋላ ሳይውል ሳያድር በገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት እንደጾመ እናየዋለን። በዚህም በታላቁ ጾም በአብይ ጾም በምንለው በዚህ 40 ቀን ውስጥ ደግሞ እነዚህ ሶስቱን አርዕስተ ኃጣውእ ድል እንደነሳ ልብ በሉ። ስስትን፣ ትዕቢትን፣ ፍቅረ ነዋይን እነዚህ ሶስቱ ታላላቅ ኃጢአቶች ዛሬም ቢሆን የምንፈተንባቸውን ድል ለስቷቸው እንደወጣ እናያለን ማለት ነው። ጾም ድል መንሻ የጦር ዕቃ ነው። ስለዚህ በሕይወታችን የሚፈታተንን ድል የምንነሳበት ነው። ስለዚህ መልካሙን ማንነት የምንላበስበት፣ ኃይልን የምንይዝበት፣ አሸናፊዎች የምንሆንበት፣ ብርቶች የምንሆንበት፣ መንፈሳዊያን እንድንሆን የሚያደርገን ስለሆነ የጦር ዕቃ እንደሆነ አስበን ልንኖር ያስፈልገናል ማለት ነው። ስለዚህም እግዚአብሔር በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ እንዳለ ወደ እርሱ ከምንመለስባቸው ነገሮች አንዱ ይህ ጾም እንደሆነ ልናስተውለው፣ ይህ ጾም ደግሞ የእግዚአብሔርን የምናይበት እንደገና ደግሞ የጽድቅ የጦር ዕቃ እንደሆነ አስተውለን ልንጾም ያስፈልገናል። ጾም ለምን ይጠቅሙናል የሚሉትን ዝርዝር ነጥቦች እናያለን። የእግዚአብሔር ቤተሰቦች የመጀመሪያው እግዚአብሔር በረድኤት መፈለግ፣ የእግዚአብሔርን ረድኤት ለመፈለግ ጾም ይጠቅመናል። ረድኤተ እግዚአብሔርን ለማግኘት ጾም ይጠቅመናል። ስለዚህም ነገር በሁለተኛ ዜና መዋዕል ምዕራፍ 20 ከቁጥር 3 ላይ እንደዚህ ይለናል። ኢዮሳፍጥም ፈራ፣ እግዚአብሔርን ሊፈልግ ፊቱን አቀና፣ በይሁዳም ሁሉ ጾምን አወጀ ይለናል። እግዚአብሔርን የሚፈልግ ሰው በምድሪቱ ላይ ጾምን ያውጃል። የእግዚአብሔር ረድኤት የእግዚአብሔር በረከት እንዲመጣ ለምድሪቱ ጾምን አዋጅ ይታወጃል። ልብ በሉ፣ ልጠፋ የነበረችው ነነዌ ከጥፋቷ የተመለሰችው በአዋጅ ጾም ነው። ነነዌ የተመለሰችው ረድኤተ እግዚአብሔርን ምሕረተ እግዚአብሔርን ያገኘችው በጾም ነው። ስለዚህ ጾም ማለት ረድኤት የምናገኝበት ነው። የእግዚአብሔር ምሕረቱን ቸርነቱን የምናገኝበት ፊቱን የምናገኝበት ነው። ጾም ለዚህ ይጠቅማል። ለእግዚአብሔር ቤተሰቦች በሕይወታችን በረከት ያጣን ሰዎች ካለን እንጹም፣ ንስሐ ገብተን እንጹም፣ የነፍስ አባቶቻችን አማክረን እንጹም። ቤተሰባችን የተረበሸ ካለ የእግዚአብሔር ቤተሰቦች ቤታችን ሰላም ያጣ ካለ እንጹም፣ ለነፍስ አባታችንን አማክረን ጾም እናውጅ፣ ጾምን እንያዝ። ያኔ ቤታችን ሰላም ይሆናል። ምክረ ካህን ጠይቀን ነፍስ አባቶቻችንን እያማከርን ስለ ቤታችን ሰላም ስለ ሕይወታችን ደህንነት እንጹም። ግድ የለም የእግዚአብሔር ቤተሰቦች የሕይወታችን መስመሩ የጠፋን የሕይወታችን መንገዱ የጠፋን የሕይወታችን ኮምፓሱ የጠፋን የሕይወታችን ካርታው የጠፋን ካለን እንጹም። የእግዚአብሔር ረድኤት ይገለጥልናል። እግዚአብሔር የቀናውን መንገድ ያሳየናል። ረድኤተ እግዚአብሔር ይገለጥልናል። ስለዚህም ይህ ለሕይወታችን መፍትሄ የምናገኝበት እንደሆነ አስበን ልንነሳ ያስፈልጋል ማለት ነው። ነነዌ ከመገልበጥ የዳነችው በጾም ነው፣ ሊያውም በ3 ቀን። እሳት ከሰማይ ወርዶ እንዳይበላት የተረፈችው በ3 ቀን ነው። እግዚአብሔር መሐሪ ነው። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ነው። ስለዚህ እግዚአብሔርን በፍጹም ልባችን እንፈልገው። የምንፈልግበት አንዱ ደግሞ ጾም ነው፣ ለቅሶ ነው። ይህ ጾም ከለቅሶ ጋር ሲሆን
ይህ ጾም የሰመረ ይሆናል የእግዚአብሔር ቤተሰቦች። ስለዚህም የእግዚአብሔር ቤተሰቦች ነነዌ እንደተረፈች እኛም ወደ አምላካችን ወደ ልዑል እግዚአብሔር ብንጮህ በምድሪቱ ላይ የእግዚአብሔር ምሕረት ይመጣል። እርግጥ ነው አሁን ያለንበት ዘመን ኑሮ ውድነቱ ብዙ ነገር አለ፣ የሚያስከፋን፣ የሚያሳዝነን፣ የሚያስቆዝመን። ነገር ግን ይሄ ለእግዚአብሔር ኢምንት ነው። ነገር ግን ይሄ ለእግዚአብሔር ቀላል ነው። ነገር ግን ይሄ ለእግዚአብሔር እጅግ በጣም አነስተኛ ነው። እግዚአብሔር ይሄንን በቀላሉ ማስተካከል ይችላል። ስለዚህ የእግዚአብሔር ቤተሰቦች በጾም በለቅሶ እግዚአብሔርን ፊቱን እንፈልገው። ያኔ ሕይወታችን መስመር የተስተካከለ ይሆናል። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 ላይ የመነሻ ርዕሳችን እንዳደረግን ልብ በሉ። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምና በለቅሶ ፊቱን ፈልጉ እንዳለ ልንፈልገው ያስፈልገናል ማለት ነው። ሌላኛው የቀናውን መንገድ ለማግኘት ጾም ያስፈልገናል። ልብ በሉ የእግዚአብሔር ቤተሰቦች፣ የቀናውን መንገድ፣ ያ የቀናው መንገድ ምንድን ነው? በዚህ በመጽሐፈ ዕዝራ ምዕራፍ 8 ከቁጥር 21 ላይ እንደዚህ ይለናል። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በውኃ ወንዝ አጠገብ ጾም አወጅኩ ይላል። አያችሁ፣ የቀናውን መንገድ። ልብ በሉ ወላጆች፣ ለልጆቻችሁ የቀናውን መንገድ የምትፈልጉበት አንዱ መንገድ ጾም ነው። ጾም የቀናውን መንገድ። የልጆቻችሁ ሕይወት የሚያሳስባችሁ ካላችሁ ወላጆች ይሄ በዚህ የምናየው ጥቅስ የሚያስተምረን ይሆናል። መጽሐፈ ዕዝራ ምዕራፍ 8 ከቁጥር 21 ላይ የሚለን ነው። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእነርሱም የቀናውን መንገድ ለእኛና ለልጆቻችን የቀናውን መንገድ ለማግኘት ጾምን እናውጃለን። ያ ጾም የቀናውን መንገድ የሚያሳየን ይሆናል ማለት ነው። ስለዚህ እግዚአብሔር መንገድ እንዲመራው የሚፈልግ ሰው ካለ ይጹም፣ ከምግብ ይከልከል። መከልከል ብቻ አይደለም፣ የቁርሱን አስቀምጦ ለምሳ ማድረግ አይደለም፣ የምሳውን አስቀምጦ ለራት ማድረግ አይደለም። ያ የተተውነውና የተከለከልነውን ደግሞ አውጥተን ለምስኪኖች ስንመጸውተው ሙሉ መሆን ይጀምራል ማለት ነው። እግዚአብሔር ቤተሰቦች በለቅሶ በዋይታ ጾም ብቻም አይደለም፣ ጾም ጸሎት ያስፈልጓል፣ ምጽዋት ያስፈልጓል። ጾም ብቻውን ሊቆም ስለማይችል ማለት ነው። ከምግብ ተከልክለን ካልመጸወትን፣ ካልጸለይን፣ ካልጮህን ደግሞ የእግዚአብሔር ቤተሰቦች ዋጋ አይኖረውም። ያኔ ለእኛም ለልጆቻችንም የቀናውን መንገድ የምናገኝ ይሆናል ማለት ነው። ስለዚህ እግዚአብሔር አምላክ በእነዚህ ውጤት እንድናገኝ ያደርገናል። የጾምን ውጤት እንዲህ ብሎ ያስቀምጠዋል በመጽሐፈ ዕዝራ ምዕራፍ 8 ከቁጥር 23 ላይ ስለዚህም ነገር ጾምን ወደ እግዚአብሔር ለመንን እርሱም ተለመነን ይላል። አያችሁ፣ በጾም እግዚአብሔርን ለመንን ይላል። ስለዚህም ነገር ጾምን ወደ እግዚአብሔርም ለመንን እርሱም ተለመነን ይላል። እርሱም ተለመነን። እግዚአብሔር የሚለመን አምላክ ነው። እግዚአብሔር የሚሰማ አምላክ ነው። እግዚአብሔር ፍጥረቱን ፈጥሮ ቸል የሚል አይደለም። ስለዚህ ስንጾም ይህንን በረከት የምናገኝ ነው። የእግዚአብሔር ቤተሰቦች መጽሐፍ ቅዱስ ነው የሚነግረን። የሕይወታችን መፍትሄው የት እንዳለ ይነግረናል፣ ያሳየናል። ስለዚህ መጨነቅ አይደለም፣ መባዘን አይደለም፣ መቆዘም አይደለም። መፍትሄው ያለው በእጃችን ነው። እንጹም፣ እግዚአብሔርን እንፈልገው። በጾም ሆነን እግዚአብሔርን እንፈልግ። በቅድስት ቤተ ክርስቲያን ልብ በሉ ወዳጆች፣ የእግዚአብሔር ቤተሰቦች ምናልባት ሕይወት በጣም ተረብሸን ሊሆን ይችላል። ነገር ግን የእግዚአብሔርን ፊት ለመፈለግ ቀላል ነው። ባለችን ጊዜና ሰዓት እግዚአብሔርን ፊቱን እንፈልገው። ምናልባት ተማሪዎች ከሆንን ወደ ትምህርት ቤታችን ከመግባታችን በፊት አቅራቢያችን ወደሚገኝ ቤተ ክርስቲያን ጎራ ብለን እግዚአብሔር አምላክን መንገዳችንን እንዲያሳምርልን፣ ትምህርታችን እውቀቱን ማስተዋሉ እንዲገልጥልን ለምነነው እንሂድ። ሰራተኞች የሆንን ካለን በምናገኛት ክፍት ሰዓት ወደ ቤተ መቅደሱ እንሮጥ፣ እግዚአብሔርን ለምነው እንማጸነው። ግድ የለም የእግዚአብሔር ቤተሰቦች፣ ተግባራዊ ክርስትና ልምምድ ነው። ክርስትና በልምምድ ውስጥ እያሳደግን ነው የምንሄደው ነው። ግዴታ ቅዳሴ ላይ ብቻ መሆን አይደለም፣ ወይንም ሰዓታቱን ወይ ማህሌቱን አይደለም። በተገኘው አጋጣሚ በሥራ መስኮቻችን፣ በትምህርት መስኮቻችን በዛች አጋጣሚ ውስጥ ሄደን የእግዚአብሔርን ፊት ልንፈልግ ያስፈልጋል። እግዚአብሔር የሚሰማ አምላክ ነው። እግዚአብሔር የሚረዳ አምላክ ነው። እግዚአብሔር የፈጠረውን ፍጥረት ጭንቀቱን፣ ሐሳቡን ይረዳል። እግዚአብሔር እንደሚረዳችሁ አውቃችሁ በልቦናችሁ ውስጥ ሆናችሁ
በስራ መስካችሁም ባላችሁበት ሁሉ በምታገኙት ጊዜና ደቂቃ ውስጥ እግዚአብሔርን ስሙን ጥሩት። እግዚአብሔር ይሰማችኋል። እግዚአብሔርን ለምኑት፣ እሱ ይለመናችኋል። የልመናችሁን ቃል ይሰማል፣ ይለመናችኋል። ስለዚህም የእግዚአብሔር ቤተሰቦች ልናስተውል ያስፈልጋል። ይህ ጾም ውጤቱን ሲያስቀምጥልን እንደዚህ አድርጎ ያስቀምጠዋል። ሌላኛው ይህ ጾም ፈውስ የሚገኝበት ነው። ጾም በአጭሩ ስናይ ለፈውሰ ሥጋና ለነፍስ እንደሆነ የምናይ ይሆናል ማለት ነው። እንዲህ ይለናል በማርቆስ ወንጌል ምዕራፍ 9 ከቁጥር 29 ላይ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም ይላቸዋል ሐዋርያቱ። ልብ በሉ፣ ሐዋርያቱ አጋንንት ያደረበትን ሰው ሄደው ለማስወጣት ሞከሩ። ነገር ግን የአጋንንት አልወጣም። ለማስወጣት ሞከሩ፣ እምቢ አላቸው። ሄዱና ይሄ ነገር እንዴት ነው አሉት። ይህ የሚሆነው አላቸው በጾምና በጸሎት ነው አላቸው። ስለዚህ ርኩሳን መናፍስት ከኛ እንዲርቁ እንዲወጡ ምን አደረገው? በጾም ነው፣ በጸሎት ነው። እግዚአብሔር ቤተሰቦች ጾመኞች ከሆንን ርኩሳት መናፍስት በእኛ ላይ ኃይል እንዳይኖራቸው እናደርጋለን። ጾመኞች ከሆንን የእግዚአብሔር ቤተሰቦች መናፍስት በእኛ ላይ እንዳይደርሱ ኃይል እንዳይኖራቸው እናደርጋለን። ጾመኞች ከሆንን የሥጋም የነፍሳችንም ጤነኛ ይሆናል። ጾም የእግዚአብሔር ቤተሰቦች ለአካል ጤንነት ጭምር ነው። አካል ጤንነት ነው። በዚህ ዘመን አሁን ባለንበት ሰዓት የሚጾሙ ሰዎች እጅግ በጣም ጤነኞች እንደሆኑ እናያለን። የእግዚአብሔር ቤተሰቦች በሀብት ማማ ላይ ያሉ ሀብት የተትረፈረፈላቸው ቢሊዮነር ሚሊዮነር የምንላቸው የእግዚአብሔር ቤተሰቦች አሁን ላይ ለሚመገቡት ምግብ በጣም ነው የሚጠነቀቁት፣ ይፈራሉ። ሀብት አለኝ ብለው የፈለጉትን እንኳን አይመገቡ። ምግብ መድኃኒትም ነው፣ ምግብ ደግሞ መርዝም ይሆናል። ስለዚህ በአግባቡ እንድንጠቀም ቅድስት ቤተክርስቲያን ታስተምረናለች። ቅድስት ቤተክርስቲያን የነፍስ ብቻ ሳይሆን የሥጋ መድኃኒትን ጭምር ያዘጋጀችልን ነች። ስለዚህ ይህንን በአግባቡ ልናውቀው ያስፈልገናል ማለት ነው እግዚአብሔር ቤተሰቦች። ስለዚህም በእንደዚህ አይነት መንገድ እንድንሄድ አምላካችን ልዑል እግዚአብሔር ያስተምረናል። ትምህርታችንን ጠቅለል ስናደርገው ልብ በሉ እግዚአብሔር ቤተሰቦች፣ ተቀባይነት የሌለው ደግሞ ጾም እንዳለ ልናስተውል ያስፈልገናል ማለት ነው። በእግዚአብሔር ዘንድ ተቀባይነት የሌላቸው ጾሞች አሉ። ስለዚህም በዚሁ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 3 እስከ 5 እንደዚህ ይለናል። ስለምን ጾምን አንተም አልተመለከተንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ። እኔ ይህንን ጾም የመረጥኩት አይደለም፣ ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለም ብሎ ሲያስቀምጥልን እናየዋለን። በጾማችሁ ወቅት አለ ሰራተኞቻችሁን ሁሉ ታስጨንቃላችሁ አለ። በጾማችሁ ወቅት ጸብና ክርክርን ታደርጋላችሁ አለ። በጾማችሁ ወቅት ፍቃደ ሥጋችሁን ትፈጽማላችሁ አለ። ይህን የፈቀድኩት ጾም አይደለም ይላል የሰራዊት ጌታ ልዑል እግዚአብሔር ብሎ ነቢየ ልዑል ኢሳይያስ ሲያስቀምጥልን እናየዋለን። አያችሁ፣ እንደዚህ አይነቱን ጾም ደግሞ እግዚአብሔር አምላክ አይቀበለውም። ልብ በሉ፣ እግዚአብሔር አምላክ የሚቀበለው ጾም በትሕትና ውስጥ ሆነን ሰራተኞቻችንን ሳናስጨንቅ፣ ወዳጆቻችንን ሳናስጨንቅ፣ በፍቅር ውስጥ ሆነን እየተመለከትን የምናደርገው እንዲሆን ቅድስት ቤተ ክርስቲያን ታስተምራለች። በጾም ውስጥ ፍቅር መኖር አለበት። በጾም ውስጥ ክርክር፣ ጸብ መኖር የለበትም። ጾም ማለት ራስን መግዛት እንደሆነ ሁሉ የረጋውን መንፈስ ይዘን በተረጋጋ መንፈስ ሆነን የምንጓዝበት ነው። በጾም ውስጥ የሰከነ መንፈስ እንዲኖረን ይፈለጋል። በጾም ውስጥ በእኛ ላይ እንዲደረግ የማንፈልገውን በሰዎች ላይ ማድረግ የለብንም የእግዚአብሔር ቤተሰቦች። ስለዚህ ይህንን ጾምን ያልፈልገውም ይላል እግዚአብሔር አምላክ። ስለዚህ ጾማችን ከንቱ እንዳይቀር ልንጠነቀቅለት ያስፈልገናል። ይህንን መዋዕለ ጾም እየጾምን ነው ይዘናል። ታላቁን ጾም የአብይ ጾም የጌታችንና መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ይዘናል። ነቢያት 40 ቀን የጾሙትን ጾም ይዘናል። ስለዚህ ድካማችን ከንቱ እንዳይቀር፣ ድካማችን ከንቱ ቀርቶ ዋጋ ሳናገኝ እንዳንቀር ልንጠነቀቅ ያስፈልጋል። የእግዚአብሔር ቤተሰቦች እንጠንቀቅ። ጥንቃቄው እዚህ ጋር ነው ያለው። ሌሎችን አናስጨንቅ፣ ጸብና ክርክር ውስጥ አንግባ። የእግዚአብሔር ቤተሰቦች የሚነሱብን ነገሮች ሁሉ በእርጋታ እንመልከታቸው። ጾማችንን ለማበላሸት ምናልባት አንዳንድ ሰዎች ጸብ ይዘውብን ሊመጡ ይችላሉ። ነገር ግን ያንን በትሕትና የመመለስ ግዴታ አለብን። በቅንነት ሆነን ሰዎች ሲመክሩን በቅንነት እንቀበለው። ሰዎች ሐሳብ ሲሰጡን በቅንነት እንቀበለው።
ሰዎች የሚናገሩን ነገር ሁሉ በቅንነት በመልካምነት እየተረጎምነው እንሂድ። ጾማችን እንዳይበላሽ ከኛ መልካም ነገር የሚፈልጉ ካሉ እሱን እንስጣቸው። ያኔ ጾማችን መልካም ይሆናል ማለት ነው። ጾማችን የማይበላሽ ይሆናል ማለት ነው። ሰውን እየበደልን ብንጾም እግዚአብሔር አምላክ ያንን አይቀበለውም፣ ተቀባይነትም የለውም። ስለዚህ በሌሎች ለመወደስ ሌሎች ጿሚ ናቸው እንዲሉንም ልናደርገው አያስፈልግም። ስንጾም ሌላኛው እንደ ግብዞች መሆን የለብንም። ግብዝ ማለት ታይታን የሚወድ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 17 ላይ እንዳስቀመጠው ስትጾሙ እንደ ግብዞች አትሆኑ እንዳለ እንደ ግብዞች ሆነን ደግሞ መጾም የለብንም። ሌላኛው የምንመለከተው ሰዎች ጿሚ ናቸው እንዲሉን፣ ሰዎች እነሱማ ጾመው ነው የደከማቸው እንዲሉን አይደለም። በጾም ወቅት እንደውም ነቃ ልንል ያስፈልገናል። ጾም ያነቃል። በጾም ወቅት ልፍስፍሶች መስለን ልንታይ አያስፈልግም። ነቃ ያለ ማንነትን ይዘን ብርቱዎች ሆነን አይምሯችን ንቁ ሆኖ ልንኖር ያስፈልገናል ማለት ነው። ስለዚህ ዋጋችን በምድር እንዳይቀር ዋጋችን በሰማይ እንዲሆን እንደ ግብዞች መሆን የለብንም። ለዚህም ነው በማቴዎስ ወንጌል ምዕራፍ 6 ከቁጥር 17 ላይ አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ። አያችሁ፣ አንተ ግን ስትጦም በስውር ላለው አባትህ፣ በስውር ሆኖ ለማያይ ለሰማያዊ አምላክ መጾምን እግዚአብሔር ይወቅልህ እንጂ ሰዎች እንዲያውቁልህ አታድርግ ይላል። አባት እንጂ እንደ ጦመኛ ለሰዎች እንድትታይ ራስን ተቀባ፣ ፊትህን ታጠብ አለ። በጾም ወቅት አንዳንድ ሰዎች ፈሪሳውያንን ግብር የተላበሱ በጾም ወቅት የጠወለገ ፊት የሚያሳዩ የደከሙ ለመምሰል የሚሞክሩ አሉ። ይህ ስህተት ነው። ስለዚህ በዚህ የጾም ወቅት እንደውም ብርቱ ሆነን ልንታይ ያስፈልገናል። ለዚህ ነው ፊትህን ታጠብ ያለው። በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። በስውር የሚያይ አምላክ አለ እግዚአብሔር፣ እሱ በግልጥ ዋጋህን ይከፍልሃል ይላል። ስለዚህ ጾማችን እንደዚህ ሲሆን እግዚአብሔር አምላክ የወደደው ይሆናል ማለት ነው። ቅድመ እግዚአብሔር ጸባዖት የሚደርስ ይሆናል። ለሕይወታችን መፍትሄ የሚያመጣ ሊሆን ይችላል። ስለዚህም ጾማችን ለራሳችንን ሕይወታችንን የምናስተካክልበት፣ የቀናውን መንገድ የምንፈልግበት፣ የእግዚአብሔርን ፊት የምናይበት፣ እግዚአብሔር እንዲለመነን የምናደርግበት፣ ረድኤተ እግዚአብሔርን የምንቀበልበት ልናደርገው ያስፈልገናል። በጾማችን እንደገና ደግሞ ለቤተሰባችንም ጭምር ረድኤት እግዚአብሔር አምላክ እንድልክ። ሌላኛው ደግሞ ጾማችን ሀገራችን ኢትዮጵያን እንዲባርክልን አምላካችን ልዑል እግዚአብሔር ታላቋን ኢትዮጵያን ሀገራችንን ስመ እግዚአብሔር የሚጠራባት የእመቤታችን የቅድስት ድንግል ማርያም የአስራት ሀገር የሆነችውን ሀገራችን ኢትዮጵያን እግዚአብሔር አምላክ እንዲባርክልን፣ እግዚአብሔር አምላክ ረድኤቱን እንዲመልስልን ልናደርገው ያስፈልጋል ማለት ነው በዚህ ጾም። ስለዚህ በጾማችን ወቅት ጸሎት ምጽዋት እንደሚያስፈልግ ሁሉ እየመጸወትን ድሆችን እየጎበኘን የመበለቲቱን ቤት እየጎበኘን እንደገና ደግሞ ስለ ሕዝባችንም ስለ ሀገራችንም ሰላም ልንጸልይ ያስፈልገናል ማለት ነው። እንደዛ ሲሆን እግዚአብሔር አምላክ የሚወደው ጾም ይሆናል ማለት ነው። አሁንስ ይላል እግዚአብሔር በፍጹም ልባችሁ ይላል። በፍጹም ልብ ሆነን እግዚአብሔርን የምንፈልግበት በፍጹም ልብና በጾምና በለቅሶ ይለናል። ለእግዚአብሔር ቤተሰቦች በዋይታ ወደ እኔ ተመለሱ ይላል። አሁን ይህ መዋዕለ ጾም ወደ እግዚአብሔር የምንመለስበት ነው። እንመለስ ወደ እግዚአብሔር፣ ወደ እቅፉ እንግባ፣ ወደ እግዚአብሔር እንመለስ። ከእቅፉ የወጣን ሰዎች እንመለስ። ስንመለስ ደግሞ አንዱ በጾም ነው። በጾም በዋይታ በለቅሶ ልንመለስ ያስፈልገናል። ስለዚህ ይህንን መዋዕለ ጾም በእንደዚህ ልናሳልፉ ያስፈልገናል ማለት ነው። እግዚአብሔር ቤተሰቦች ሁሌም ቢሆን እኛ ኦርቶዶክሳውያን ክርስቲያኖች ወደ ቅድስት ቤተ ክርስቲያን ስንመለስ ልናደርጋቸው ከሚያስፈልጉን የመጨረሻ ነጥብ መካከል አንዱ ቅዱሳት መጻሕፍትን በማንበብ ቅዱሳት መጻሕፍትን እያነበብን ይህንን መዋዕለ ጾም ልናሳልፈው ያስፈልገናል ማለት ነው። ስለዚህ ከሶሻል ሚዲያ የተወሰነ ራቅ ብለን እንደዚሁ ካልባሌ ወሬ ሐሜት ካለበት ራቅ ብለን ቅዱሱ መጽሐፍ ምን ይላል የቅዱሳን አባቶቻችንን ሕይወት እያየን ገድላቸውን ተአምራታቸውን እንዲሁ እያነበብን በእነሱ አባቶቻችን በተጓዙበት ፍኖትና መንገድ ልንመራ ያስፈልገናል ማለት ነው። ይህንን ስናደርግ መዋዕለ ጾሙን ሳንከስር በተገቢው መንገድ የምናልፈው ይሆናል ማለት ነው። ስለዚህም በዚህ በትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 ላይ
አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ ይላል። ያስተማረን የመከረን በነገር ሁሉ የረዳን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። ወስብሐት ለእግዚአብሔር።